ወንድሜ የመቃጠል ዘመን ደርሷል። ይሄን ቪዲዮ እንዳያችሁት ነው። እቺ ልጅ ማን እንደመረጣት ራሱ አላውቅም። በዚህ ደረጃ ለስፖርት ለአዲስ አበባ ስፖርት ፌዴሬሽን መመረጧ ራሱ እኔ ያስቀኛል፣ በእውነት ያስቀኛል። በውስጥ ያዙ፣ በውስጥ የምንይዘው እምነት የለም፣ ሄዱ ስበኩ ነው የተባልነው እኛ። አሳዳጃችን በባህር ሰጥሞ ምድረ በዳችን ባንተ ለምልሞ ባይነልናዬ ሩቅ ተጉዤ ራስና ያለው ምርኩዜን ይዤ ጋነብ ደጅ የማይቋቋማት አንዲት ቤተክርስቲያን ብቻ ነው የማውቀው። ጥሩ። ስለዚህ ጴጥሮስ ምንድን ነበረ ሃይማኖቱ? ኒንጃ እንደ ሃይማኖቱ ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። ስሙ ይህንን ጉድ፣ ግራ የተጋባ ንግግር። ኢየሱስ ነው እውነት፣ ሕይወት፣ መንገድ ኢየሱስ ነው። ይሄን ቪዲዮ እንዳያችሁት ነው። እቺ ልጅ ማን እንደመረጣት ራሱ አላውቅም። በዚህ ደረጃ ለስፖርት ለአዲስ አበባ ስፖርት ፌዴሬሽን መመረጧ ራሱ እኔ ያስቀኛል፣ በእውነት ያስቀኛል። አንደኛ አርቲስት ነሽ አንቺ። አርቲስት ደግሞ እንደ አርቲስትነት ነው መሆን ያለበት። ሁለተኛ አርቲስት ነሽ። አርቲስት ከሆንሽ ደግሞ አስተማሪ መሆን ነው የሚገባሽ እንጂ በየቦታው የምታደርጊያቸው ነገሮች ደስ አይሉም። ይሄ የፕሮቴስታንት እምነትን ለማቀንቀን የምታደርጊው ነገር የትም አያደርስሽም። በውስጥ ነው እምነትሽን፣ በውስጥ ሁሉ ነገር በውስጥ ሲሆን ነው። ልታይ ማለት ደግሞ ነገ ደብቁኝ ያመጣል። ስለዚህ እዩኝ ባቲ ደስ ይለኛል። ሁለተኛ ደግሞ ስራዬ ብለሽ ከኦርቶዶክስ ጋር የምታነካኪው ነገር አለና እንደው ስርዓት ብትይጂ ደስ ይለኛል። ይሄ አያስኬድም። አንደኛ አርቲስት ነሽ፣ ሁለተኛም አርቲስት ምንድን ነው የምታወራው? ለማንኛውም ግን የምታወራውን ነገር አውቃል። ማን እንደመረጣት አንተ እዚህ ምድር ላይ የሚቀር ተራ ነገር አይደለም። ለሰማይ ለመንግስቱ እኮ ተመርጣለች። ለሰማይ ተመርጣለች። የዘላለም ሕይወት ልታገኝ ተመርጣለች። ምንድነው? ምኑን ከምን ጋር ነው የምታገናኘው? ኳስ ሌላ፣ እምነት ሌላ። ምን አገናኝ? ተጫዋችም አሰልጣኝም እዛ ውስጥ ያለው አመራር በሙሉ ምን ይሁኑ? ምን ሃይማኖት የለሽ ሆኖ ይቀመጡ ወይ እምነት ምናምን አያስፈልግም ነው? ምንድነው የምታወራው? ያቀነቅናሉ። ስለ ኢየሱስ አውርተን እዩኝ ብሎ ቁላለ ደብቁኝ ምን ማለት ነው? በውስጥ ያዙ፣ በውስጥ የምንይዘው እምነት የለም፣ ሄዱ ስበኩ ነው የተባልነው እኛ። በውስጥ ያዙ፣ ይሄ የጨለማ ንግግር። በውስጥ ያዙ ምንድነው? በውስጥ የምንይዘው ይሄ እኮ የዘላለም ሕይወት ነው። በጨለማ ውስጥ ያለ ህዝብ አለ። ለምሳሌ አንተ አለ፣ ወንጌል ያስፈልጋል። ለዓለም ሁሉ ሂዱና ስበኩ ነው የተባልነው። በቃ ወንጌል የምስራች ነው፣ እንሰብካለን። ደግሞ ከዛ ብትባረርስ? ኢየሱስን ዋናውን አገኝታለሽ። ሌላ ምን ያስፈልጋል? አርቲስት ስትሆን ምናምን ምን መሆን አለ? ኧረ በጌታ ኧረ ኢየሱስ ያድናል ወንድም፣ ና ወደ ኢየሱስ። እንደዚህ በጴንጤ ጥላቻ አብዶ መናገር ጥሩ አይደለም። ኢየሱስ ግን ይወዳል። ና ወደ ኢየሱስ። ኢየሱስ ሕይወት ነው። ላንተም ነው ይሄ ምስራች። ሰማኝንም ጋን ነበር ተከፍቷል። ወንድሜ የመቃጠል ዘመን ደርሷል። በመጽሐፍ ቅዱስ በወንጌል ላይ ፌዝ የመቃጠል ዘመን አሁን የተናገርከው ይጠብቃል። ና ወደ ኢየሱስ። አሁን የቀለድከው ከፊት ይጠብቃል። ያለ ኢየሱስ ጉዞ እሱ ነው በቃ። አሁን ቀልዳል አይደል? ፌዝ በቃ እንደዚህ እኮ ነው። አሁን ቀልዳል፣ ችግር የለም። የቀለድከው ግን ከፊት ለፊት ይጠብቃል። ያ ጋናም ከፊት ለፊት ይጠብቃል። ወደ ኢየሱስ ካልመጣ ወደ ሲኦል መንገድ እሱ ነው። የምትቀልዱትን ምረጡ። ኢየሱስ ይወዳቸዋል። ኑ ወደ ኢየሱስ። እንግዲህ ምንም ማድረግ አይቻልም። ብቻውን ያድናል። ይህንንም ግራ የተጋባ ንግግር ስሙ። በሰው የተመሰረተው ፕሮቴስታንት ኦርቶዶክስስ? ኦርቶዶክስ በደም የቱ ጋር ነው ሲማስረጃ እስቲ? በዚች አለት ላይ ቤተክርስቲያኔን እተክላለሁ የጋነብ ደጆችም አይቋቋማትም ነው የሚለው። ለማን ነው? ለጴጥሮስ። ስለዚህ በዚች አለት ላይ ሲል አለቱ ማን ነው? ጴጥሮስ ነው አለ። ቤተክርስቲያን የተክላለሁ የጋነብ ደጆችም አይቋቋማትም ነው የሚለው። የጋነብ ደጅ የማይቋቋማት አንዲት ቤተክርስቲያን ብቻ ነው የማውቀው። ጥሩ። ስለዚህ ጴጥሮስ ምንድን ነበረ ሃይማኖቱ? ኒንጃ እንደ
ሃይማኖቱን አልተጻፈማ ኖ ኮት የተጻፈ ካለ እነግራለሁ። እንደዛ ከሆነ የተጻፈ ካለ የመጣህበት ሐሳብ ሐዋርያት የተከሏት ኦርቶዶክስ ነች ብለሃል። ስለዚህ ከሐዋርያቱ አንዱ ዋነኛውን ጠራው ጴጥሮስን አለት የሆነውን። ስለዚህ እሱን ደግሞ ስትጠራው ጴጥሮስ ከሐዋርያቱ በቅብብሎሽ የመጣች ነች አይደለ? ስለዚህ ጴጥሮስ ኦርቶዶክስ ነበር ማለት ነው። ክርስቲያን እንደነበር ነው ማቀው። ስለዚህ አየ ኦርቶዶክስ የሚባል በሰው በሐዋርያቱ አልተመሰረተም ማለት ነው። ኦርቶዶክስ የሚባል ተቋም አልተመሰረተም ወይ? የሆነ ካሜራ ፊት ማይክ ተሰጥቶ የፈለገውን ሲናገር የሆነ ነገር የሚያውቅ አይመስልም። ከሐዋርያቱ በቅብብሎሽ የመጣች ናት። ከዛስ ጴጥሮስ ምንድነው አላውቅም ክርስቲያን እንደሆነ ነው። እንደዚህ ግራ የተጋባ ንግግር የምታወሩ ለምን መሰላችሁ? የምትሄዱበትን መንገድ አታውቁ። ዋነኛ ዓላማችሁ ገንዘብና ገንዘብ ብቻ ነው። ትውልድን ይዞ ወደ ሲኦል ኑ ወደ ኢየሱስ። እንደነዚህ አይነት ሰዎችን እየሰማችሁ ቀጥታ ወደ ሲኦል እንዳትሄዱ። መንገድ ኢየሱስ ነው። ሌላውን እንዳትመርጡ። ህይወት እሱ ነው። አለቀ። ገደል እንዳገቡ ወይን ሰምታችሁ ኑ ወደ ኢየሱስ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሞይን ስንት ነው ግን የሚከፈላችሁ? ሳምዬ እንደዚህ ስትሶኩ ስንት ብር ነው የምትከፈሉ? እኛ የዘላለም ሕይወት አንዴ ተከፍሎናል። ለምን በብር እንደራደራለን እንዴ? ከእኔ የሰማሽው አንቺ ይሄ ፕሮቴስታንት የሚባል ነገር እኮ አሁን ነው የመጣው። በስንዴ አይደል የገባው? ሰማማ ኢየሱስ ክርስቶስ ከየት ነው የተወለደው? ከድንግል ማርያም። እናንተ ግን ለምንድን ነው ድንግል ማርያም ማትምባት? ለምን እናምንባታለን? እሷም እንደኛው እሷ አይደለች እንዴ? እንዴ አንተ ምን ማለት በስመ አብ ወወልድ ወመንፈስ ቅዱስ በኢየሱስ እንዴ? እኔ የምልሽ ማርያም እንደኛ እሷ አይደለችም። እሷ ድንግል ናት። ድንግል እሷ አይደለም እንዴ? ስማ ልንገርህ፣ እሷ የጌታና መድኃኒያ ኢየሱስ ክርስቶስ የወለደች ብጽዕት ሆና የተመረቀች በኢየሩሳሌም ምንድን ነው የሚባለው ጎልጎልታ ጌታና መድኃኒያ ኢየሱስ ክርስቶስ እሱ ሲገረፍ አጠገብ የነበረች እሷ ናት። እግዚአብሔር አምላክ ለኛ ብሎ ከሰማይ ወርዶ ወደ ዓለም መጣ። እሺ የማርያም ኢየሱስ ክርስቶስ እናት እሷ መልአክ ናት። ልክ እንደ ኢየሱስ ክርስቶስ መልአክ ናት። ማርያም እኮ ሞታለች። ወጣይ እና ብትሞት እንዴ ታዲያ የምን መልአክ ነው? መልአክ ይሞታል? ለፓስተር ጸልይልኝ ትሉ የለም እንዴ? ፓስተር አቅም አግኝተው እየጸለየ ማርያም እንዴት አታማልድም ብላችሁ ታምናላችሁ? እኔ መጽሐፍ ቅዱስ እንደዛ ስለማይል ነው ፓስተር ጸልይ እንጂ አማለደ ወይ ምንድነው የምትሉት? እናንተ እኮ ፓስተር እኮ ጀርመን መሄድ ትፈልጋለህ በቃ ትሄዳለህ ምናምን ብሎ እኮ ነው ጸሎት የሚያደርጉት በተለይ ኢትዮጵያ ያሉት ፓስተሮቹ። ስንት ነው ግን የሚከፈላችሁ? ሳምዬ እንደዚህ ስትሶኩ ሰው ወደ ፔንቴ ከኦርቶዶክስ አንስታችሁ በሽወዳ ምናምን ሰክሳችሁ ወደ ፔንቴ ስታስገቡ ስንት ብር ነው የምትከፈሉ? እኛ የዘላለም ሕይወት አንዴ ተከፍሎናል። ለምን በብር እንደራደራለን? እንግዲህ እንደሰማችሁት ነው። እውነቱን እንደተናገረችው የተማርነው እንደዚህ ነው። ሰውን መልአክ ነው አይደለችም፣ ድንግል ናት። መልአክ ያልተጻፈውን እያነበቡ በቃ እንደዚህ ነው የተማርነው። አማላጅ ናት። አንተ ፓስተር ምናምን መጽሐፍ ላይ አንዳችን ለአንዳችን መጸለይ እንዳለብን መጽሐፍ ይናገራል። እስኪ አምጪ ማርያም ታማልዳለች። የለም እኮ ጭፍን መንገድ በጌታ በኢየሱስ ስም። አረ በኢየሱስ ክርስቶስ ከዚህ ጨለማ ውስጥ በኢየሱስ ስም ውጡ። ሕይወት ኢየሱስ ነው። መንገድ እሱ ነው። ምን አይነት የጨለማ ጉዞ ነው? ኢየሱስ ብቻውን ያለ። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰማይልን እና አሁን አንቺ ገነት መግባት አትፈልጊም? ብገባ ጸባይን አሳምሬ እኖራለሁ። ክርስቶስን ከእግዚአብሔር ጋር ፒስ ፈጥሬ እዛ ካሉት ጋር አይ ነው ገነት ያሉ ሰዎች ሲሪየስ ሰው እንደሆኑ እግዚአብሔር ያለኝን አድርጌ ክርስቶስን ካልሲውን አጥቤ ያለኝን ታዝዤ ጸባይን አሳምሬ እዛ እኮ የማብራት የለ የውሃ የለ ቲክቶክም እኮ የለም ታውቃለህ። ስልክ ምናምን እኮ የለም። የአምላክ አይግደልን እንጂ እንዲህ ሰው ካለ ቲክቶክ ይኖራል። እዛ ወደ ገነት ለመግባት አንድ ነገር ብቻ ነው የሚያስፈልግሽ። አውቃለሁ። 10 ነገር ነው። አንደኛ ሰው አለማማት፣ ሁለተኛ ሰው መግደል ፈጣሪ የማይወደው ነው። ግን እኔ ብዙ ጊዜ በረሮ ገድያለሁ፣ ድመት ገድያለሁ። እነዚህን ሁሉ በተቀራላ ማለት ይቅር ብዬሻለሁ ወደ ሰማያት ግቢ ብልሽ ደስ ይልሻል? እንዴ ደስ አይለኝም። እኔ እሳት አልወድም፣ መቃጠል አልወድም። ኑሮ ያቃጠለኝ ይበቃኛል። መጽሐፍ ቅዱስ በልዩ በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው ይላል። ያላመነ ግን ዛሬ ተፈርዶበታል ይላል። እና እኔ በማን ነው የማምነው? እምነት ምንሽ ኢንፎርሜሽን ወር ደግሞ ስለ ክርስቶስ ኢየሱስ ሰምተሽ አታውቂም ምናምን አይደለም ሐሳቡ። አሁን ማለት ትርጉሙ ፋሲካዬ ልብሽ ከእግዚአብሔር ጋር ሲጣበቅ ነው። ልብሽ ከእግዚአብሔር ጋር ሲጣበቅ ማለት አንዲት እቺ ሃይላንድ እንኳን ማለት ነው ከፍ ብላ ዝቅ ስትል መሬት ላይ ስታስቀምጪ እግዚአብሔርን ሰምተሽ ማድረግ ትጀምራለሽ። መጽሐፍ ቅዱስ ላይ እግዚአብሔር ልጅ እግዚአብሔር መንፈስ ይመራል ይላል። አንቺ ኃጢአትሽ ኃጢአት አለ አይደለ? የሚከብዱሽ ነገሮች አሉ፣ ስትራግል የምታደርጊባቸው። በክርስቶስ ኢየሱስ አምነሽ ልብሽን በእርሱ ላይ ስታስደግፊ አሸነፍና ማለፍ ትችላለሽ። መጽሐፍ ቅዱስ ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላሉ። ከ40 ዓመት ይሙላኝና ክርስቶስን ንስሐ ገባለሁ። ከዛም በኋላ ስልክ የተባለ ቲክቶክ አቆማለሁ።
ፋሲ የመዳን ቀን ዛሬ ነው የሚለው። ዛሬ ብትሞችስ በምን እናውቃለን? አምቦ ደንፈስ ቅዱስ አራንተ ጦሴን ግባ ወደዛ አበዛኸው እና ሞት ደጋገምከኝ። ልደፋይ ነው እንዴ? ምን ያጫጭር ቀሚስ ገዝቼ ለራሴ ፋሲሽ ኢየሱስን ተወጇልሽ እንዴ? እንዴት አልወደውም? የኔ ጌታ የኔ መድኃኔዓለም የኔ የዋ በቃ ለሱ ጌታ ኑሪለት። ፋሲካ ይወድሻለሁ። እንግዲህ እንደዚህ ነው መሬት ላይ ያለው እውነታው ይሄ ነው። ከዚህ ጉድ ነው ኑ ወደ ኢየሱስ ምንለው። ሰማይ ገብቼ ጸባዬን አሻሽዬ እገባለሁ። እዚህ ጋር እንደ ቀልድ ልትሰሙ ትችላላችሁ። በብዙዎች አእምሮ ውስጥ ያለ እንደዚህ ነው። እንጀት በልቶ በሚገርም መንገድ በዛ ዋጋ ከፍሎ ለመግባት። አረ ኢየሱስ ያድናል። መንገድ ኢየሱስ ነው። ከሱ ውጪ መንገድ የለም። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ኑ ወደ ኢየሱስ ስሙ አይደለም አሳዳጃችን በባህር ሰጥሞ ምድረ በዳችን ባንተ ለምልሞ ከያለንበት ተሰብስበናል። እኛም ሰው ሆነን ሰውን ማርከናል። ምስጋና ምስጋና ለኢየሱስ ምስጋና ሃሌሉያ። ምን አይነት መታደል ነው! ኢየሱስ ያድናል እስከ እርጅና ከሱ ጋር። አረ ኢየሱስ ያድናል። ባይነልናዬ ሩቅ ተጉዤ ራስና ያለው ምርኩዜን ይዤ የማይጸጽትን ሕይወትን ኖሬ የጠራኸኝን አምላክ አክብሬ ስለታየኛል እፎይ ተመስገን። ስለረዳኝ በቃው ለዚች ቀን ስለታየኛል እፎይ ተመስገን። ስለረዳኝ በቃው ለዚች ቀን ጌታዬ ክብር ላንተ ይሁን። ኢየሱስ እንዴት ደስ ይላል! ከሱ ጋር እስከ መጨረሻ ሃሌሉያ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ስለዚህ የኔት ባለዳነሽ ኢየሱስ ክርስቶስ የከፈለውን ዋጋ ህይወት የመኖር ግዴታ አለብሽ። ለዚህ ነው ዕዳ አለብን የሚለው ጳውሎስ። እንደ ስጋ ፈቃድ እንኖር ዘንድ ለስጋ አይደለም የሚልህ እኮ ዕዳ አለብን። ልትኖረው የሚገባ ህይወት አለ። የኔ ወንድም በመስቀል ላይ የተከፈለልህ ስቃይ አለ። ኢየሱስ የተዋረደልህ መዋረድ አንተ አንድ ላይፍ እንድትኖር አንድ የተለካ ህይወት አለ። ለዚህ ነው ጳውሎስ እንቃትታለን የሚለው ያን ህይወት ለመኖር ተከፍሎልናል። እንድንቀልድ አይደለም። የቀለደ ደግሞ ዋጋ ሊከፍል ይችላል፣ ሌላ ዋጋ። ስለዚህ አንዱ በደም ስሙ አንዱ ኢየሱስ ስለ ሁሉ ሞተ ይልና እንግዲያውስ ሁሉ ሞቱ። ምን ማለት ነው? ሁሉ ሞቱ ማለት ክርስቶስ በሞቱ ገሎናል፣ ሰቅሎናል። ከሱ ጋራ ተሰቅላችኋል እኮ ነው። አየህ፣ ኢየሱስ ለካ ሲሞት አንተንም ይዞ ነው የሞተው። ለምን ሲባል ጴጥሮስ ሲናገር ለኃጢአት ሞተን ይላል እኮ። ምን ሞተው? ለኃጢአት ይኸው፣ ለኃጢአት ሞተን ለጽድቅ እንድንኖር። አሜን። እሱ ራሱ ኃጢአታችንን በእንጨት ላይ ተሸ ደስ የሚል ቆንጆ መልእክት። ባለዳንን በዛ ህይወት መሄድ አለብን። ያዳንንን ያንን ያስመለጠንን ደግሞ በአደባባይ መናገር መቻል አለብን። ለራሳችን ተቀብለን ዝም ማለት የለብንም። ክብር ለኢየሱስ ይሁን። ኢየሱስ ያድናል። በዛው መንገድ በዛው ህይወት መኖር መቻልም አለብን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ጌታ ነው። እንግዲህ ምንም ማድረግ አይቻልም። ስሞይንንም የሚጨነቅባችሁ ሰዎች ካላችሁ ለውጥ አይተውባችሁ ሊሆን ይችላልና ታገሷቸው። ቢዝነስም ላይ አይታችሁ ከሆነ ስትከፍቱ መጥተው ይገዟቸዋል፣ ይመርቋቸዋል። እየሰፋ ሲመጣ ግን ይጨንቃቸዋል። እዚህ ቤት እግር በዛ ምንድነው እኔ ሱቅ ላይ ቀነሰ ስታድግ በጣም መድኃኒዓለም አይናችሁን ካልፈወሰው እናንተ ራሱ በሚያድግ ሰው ላይ ተሰቃያላችሁ። ዝም ብሎ መደበኛ የሆነ ትንሽዬ ነገር ውስጥ ሰው ሲቀዝፍ ምንም እንትን ተሰጥቷላችሁ፣ እንደው መቅዘፊያ ምናምን ተሰጥቷላችሁ። ወደ ውቅያኖስ ሲገባ ግን ይጨንቃቸዋል። ሞተር ሲቀይር ከእጅ እንትን
ወደ ማረክ ሲመጣ ቤንዚን ኬት ነው የሚገዛው ይላል። ከፈለገበት ይግዛ እና በጣም ከባድ ነገር ነው ባይዘው። አሁን ተመሳሳይ ሰው ሲለብስ ምንም አይመስለውም። ወጣ ያለ ሰው ሲለብስ ይሄን ነገር ይገርማል። ሰርቆ እኮ ነው ሊል ይችላል ሰው። ለውጥ ሁሉ ጊዜ የሚጨንቀው ነው። ሰው ዝግጁ አይደለም። ቢገርማችሁ የሰይጣንም ትሬት እዛ ጋር ነው ያለው። ኢየሱስ እንዳይወለድ ማድረግ አልቻለም። ያ ተወልዷል። ከተወለደ በኋላ ግን እንዳያድግ ነው አይደል የተሰቃየው? ነው አይደለም? ብዙ ነገር የሆነው እንዳያድግ ነው። መጽሐፉ እዛው ታሪክ መካከል ነው ሕፃኑ አደገ የሚለው። ዞር በሉና ሰፈር ሳትቀይር ታድጋለህ ንገሩት። እዛው ሰፈር ክብር ለኢየሱስ ይሁን። ሰፈር ሳትቀይር ታድጋለህ። እውነት ነው። ደስ የሚል ቆንጆ መልእክት ነው። ራሳችንን መፈተሽ አለብን። ኢየሱስ ብቻውን ያለን። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።